ኖርማል ሰው እንደዚህ ካሰበልኝ እውነተኛ እናቴ ምን አይነት ችግር ቢያጋጥማት ነው እንደዚህ ጠልታኝ ተወችኝ ብዬ ያሰብኩኝ። ማለት ምን ሊፈጠር ይችላል እሷን ብለሽ ግን ታስቢ? ባያት አላውቃትም። ምክንያቱም ሕፃን ሆና ስለሆነ ሄድኩት በጭራሽ ላውቃት አልችልም። እዛው ልትሞት ትችላለህ፣ በርዶክ ልትሞት ትችላለህ፣ እዛው በቃ ነፍሶብህ ልትሞት ትችላለህ። ብዙ ነገር ይፈጠራል እና እንደዚህ ያስጨከናት ነገር ባውቅ ደስ ይለኛል። እንደእውነቱ ተገናኝተን በግሳት ይቅርታ ብታረግልኝ በጣም ናፍቃኛለች ባያት። ያው በእርግጥ እናቴን አግኝቼ ለምን ተወችኝ ባውቅ ደስ ይለኛል። ያው ከዚህ በኋላ አይሆንም። ሲጀመር እንዴት ይሆናል ማለት ሞታም ሊሆን ይችላል፣ እኔንም ሞታለች ብላ እያሰበች ሊሆን ይችላል። ብዙ ነገሮች አሉ። ልጄ ብላ ትመጣለች፣ እሷስ ልብ ይኖራታል። በህይወት ሳለች ብላ ታስባለች። የሆነ ነገር ባይሆንላት ነው ምናምን ተረጃት። እናት ልጇን ለመጣል የሆነ ምክንያት ይኖራታል ምናምን ነገር ነው ያለችኝ። እና ያው አባቴ ማውራት እንዳልነበር አይነት ነገር ነው የነገረችኝ። ያው ሁላችንም ጋር ያለ ስሜት ነው የእናት ስሜት ነው። በቃ እማማ ለኔ በቃ ታውቃለህ ከሁሉም በላይ ነች። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንዴት ናቸው? እኔ ባይሉ ነኝ። ዛሬ ደግሞ አንድ አዲስ ጉዳይ ይዤ እዚሁ ስቱዲያችን ተገኝቻለሁ። ምንድን ነው ማንስ ነው እዚህ ስቱዲዮ ድረስ የመጣው የሚለውን እንግዲህ ሁላችንም እዚሁ ተሰብስበን እናንተም ባለጉዳያችንም የስራ ባልደረቦችን ባላችሁበት የምናየው የምንሰማ ይሆናል። እዚህ ሊያመጣት የቻለው ምክንያትስ ምንድን ነው የሚለውን በመጀመሪያ ራሷን በማስተዋወቅ ትጀምርልናለች። ከዛ በኋላ እንግዲህ ስለ ታሪኩ በዝርዝር የምናውቀው የምንሰማ ይሆናል። እናንተ ግን አብሮነታቸው አይለየን፣ እስከዛሬም ስላልተለየን እጅግ በጣም ነው የማመሰግነው። ላይክ ሼር ማድረጉ እንዳይረሳ። ያው አዲስ ቻናል ነው፣ በደንብ ማበረታታት በደንብ እገዛ ያስፈልጋል። በእናንተ እገዛ ነው ዛሬ ተደራሽነቱ እየሰፋ ብዙ ሰዎች እኛ ጋር ሊመጡ እየቻሉ ያሉት እና ለዛም በጣም እያመሰገንኩ አሁን ወደ ቆይታችን እንገባለን። መልካም ቆይታ። ሰላም ሰላም፣ እንዴት ነሽ? ሰላም ስለመጣሽ ደስ ብሎኛል። እሺ፣ እስቲ በመጀመሪያ ያው ራስን በማስተዋወቅ እንጀምር። ከዛ በኋላ እንግዲህ ወደ ጉዳያችን እንገባለን። ጥሩ ቆይታ ይኖረናል። ሰላማዊት እባላለሁ እና ከ18 ዓመት በፊት የነበረ ጉዳይ ነው። ልጄን ሕፃን ሆና ነው ትቻቸው ወደ አረብ ሀገር ለስደት ሄጄ ነበረ እና ትንሽ አሳዛኝ ነው በሰዓቱ የነበረው ነገር። የዛሬ 18 ዓመት ነው። 18 ዓመት ትልቅ ችግር ላይ ነበር እና በቃ አማራጭ ሳጣ ልጄን ቁጭ አድርጌያት ሄጄ ነበር። የአካባቢ እዛው ሰፈር ውስጥ ማለት ለማያውቃት ነው ለማያውቃት ያውቁኛል። ያው በደንብ ባልግባባቸውም ግን እዛው አካባቢ ውስጥ ያውቁኛል። የምትኖሪበት ሰፈር ውስጥ ነው? ምንም አማራጭ ሳጣ በቃ በጣም ትልቅ ችግር፣ ከባድ ችግር ውስጥ ነበርኩ። አይኔ እያየ እሷ እንድትራብ ስለማልፈልግ በቃ ቁጭ አድርጊያት ሄድኩኝ ወደዛ። ትንሽ ከበድ ይላል። ያ ነገርን በመጀመሪያ ደረጃ ማለት የፍቅር ህይወትሽ ወይንም ደግሞ ያው ልጅቷ እስከምትወለድ ያለውን ነገር ምናምን እንዴት ነበረ ያን ጊዜ አስታውሽ? ያው በሰዓቱ አንድ ማውቀው ሰው ነበረ እና ያው የፍቅር ግንኙነት ጀመርን። ጥሩ እንኖር ነበረ፣ ግን ምንም በማላውቀው ነገር ጥሎኝ ጠፋ። አብራችሁ ትኖሩ ነበረ? መኖር ጀምረን ነበር በትንሽ ጊዜ ማለት ነው። እሷ ምንም ሳላውቅ በቃ ድምፁን አጠፋ፣ ትቶኝ ጠፋ። ከተወለደች በኋላ ነው ወይስ እርግዝና ከተፈጠረ በኋላ? ልክ እርግዝና እንደተፈጠረ ወደ 7 ወር አካባቢ ላይ ጥሎኝ ጠፋ። ምንድን ነው ምክንያቱ? ማለት ከዛ በፊት አለመግባባት ነበረ? ትንሽ አለመግባባት ነበረ፣ ትንሽ ግጭት ነበረ እንጂ ያን ያክል እንደዚህ ያደርሰናል የሚል እንትን አልነበረም። ግን አላውቅም እዚህ ነው እንደዚህ ተፈጥሯል ስለዚህ ልሄድ ነው ምናምን የሚባል ነገር የለም። ምንም ነገር የለም። ምንም ነገር ሳይለኝ ነው በቃ ጥሎኝ ጠፋ እና በቃ በዛ ሰዓት ከባድ ችግር ከምነግርህ በላይ ከባድ ችግር ውስጥ ገባሁኝ። የምበላው የምጠጣው እስከማጣ ድረስ እሱ ነበር እየሰራ ትንሽ እንትን ምን የነበረው። የእርግዝና ወቅትም ስለሆነ ለመንቀሳቀስ ለመስራት ከባድ ሁሉ ነገር ከባድ ነበረ። ወጥቼ መግባቱ በቃ ምንም በቃ ግራ ነው የገባኝ። ያው አካባቢ የነበሩ ሰዎች ትንሽ ይረዱኝ ነበረ።
ሲያዩኝ ያው አልጨከኑብኝም። ሁሉም ትንሽ ትንሽ የሆነ ቀለብም ምንንም እንትን እስክል ድረስ ትንሽ ጊዜ ይረዱኝ ነበረ። ከዛ በኋላ ያው ሁል ጊዜ ደግሞ የሰው እንትን እያየ ነው እየጠበክ ለመኖር ትንሽ ይከብዳል። በቃ እስከወልድ ሁሉም እንትን አለኝ። ከወለድኩ በኋላ ደግሞ በቃ የሰው ፊት ማየት ከበደኝ ከምነግርህ በላይ ማለት ነው። እና በቃ አማራጭ አጣሁ። ትንሽ ጊዜ እንደምንም ልብስ እያጠብኩ በየሰው ቤት አንዳንድ ነገር እንትን እያልኩ ትንሽ ጊዜ አሳደግኳት። በእርግጥ ያው ወልዶ የሰው መጠበቅ ደግሞ ለሴቶች የወሊድ ወቅት በጣም ከባድ ወቅት ነው እና የሰው እጅ መጠበቁ ትንሽ አስቸጋሪ ነው። ከበደኛው በጣም ከምልህ በላይ ያው ሁል ጊዜ ሰው እንትን ላይ ሸክም ሆኖ መቀመጥ በጣም ይከብዳል። የምነግርህ በላይ በቃ ልጅ እንግዲህ አይን እያየ እንድትራብ ስለማልፈልግ አይጨክኑባትም በማለት እነሱ ላይ ጥያት እኔ ጠፋሁ። አማራጭ ያለሽበት ቤት ነው ወይስ ሌላ ቦታ ውስጥ የጣልሽ? ተከራይቼ የምኖርበት ግቢ ነው እና ተከራይቼም የተወሰነ ጊዜ 1 ዓመት የሚሆን እዛ ግቢ ቆይቼ ነበር እና በቃ አይጨክኑባትም በሚል ያው ህፃን ልጅ ላይ ማንም እንትን የሚል የለም የሚጨክን የለም። ቁጭ አድርጊያት በቃ ጠፋሁኝ። ምንም አማራጭ አጣሁኝ። ግን አሁን እንደምታየው ስመለስ ከየት ብዬ ላገኛት? ሰዎቹንም ላገኛቸው አልቻልኩም። አድራሻቸውን ባጠያይቅ ማንም እንትን ሊለኝ አልቻለም። ያው እንግዲህ ፍለጋ ላይ ነኝ። ዛሬ እሷን አግኝቻት እንደው እናትነቴን በይቅርታ እንትን ብትልልኝ በቃ ብቻ እናንተ እንደዚህ አይነት ነገር ላይ እንደምታስታርቁ እንደምታግባቡ ስለማውቅ ስለሰማሁኝ እንትናችሁን ሰምቼ ነው የመጣሁት ወደ እናንተ እና እንድትረዱኝ ብዬ ነው ወደ እናንተ የመጣሁት። እሺ ችግር የለም። ያው እኛ ስራችንም ስለሆነ ማገዝ ያለብንን ማድረግ ያለብንን ሁሉ ማድረግ እናግዛለን እና አንዳንድ ጥያቄዎች ልጠይቅሽ። ማለት አሁን እንግዲህ የስንት ወር ልጅ እያለች ነው ጥለሽ የጠፋሽው? 7 ወር ይሆናታል። 7 ወር በጣም ትንሽ ነው። አዎ ትንሽ ናት በጣም ገና ጡት እራሱ አላለችም ነው። በምጠባበት ጊዜ ነው ትቻት ሄድኩት። በጣም አስቸጋሪ ነው እና እንዴት ነው ከዛ በኋላ ማለት ህይወት እንዴት ሆነ? አሁን ስትናግሪኝ የፈጠረብኝ ጥያቄ ነበረና ማለት የእሱ ቤተሰቦችን ወይ ጓደኞችን የቅርብ የምትሆን እሱ ጥሎ ከሄደ በኋላ ለመፈለግ እሱን ለማግኘት አልሞከርሽም? ጠየኩኝ፣ ግን ማንም የእሱን አድራሻም ሊነግረኝ የቻለ የለም። ማንም ያን ያክል ያኔም የሚቀርበው ሰው ብዙ አልነበረም። የቀን ስራ ነበር የሚሰራው ያኔም ማለት ነው። እና ብዙም እንደዚህ የሚቀርበው ሰው አለ ወደ ከእሱ ጋር ብዙም ኮሚኒኬት አያደርግም። እና ማንም አድራሻውን ሊነግረኝ የቻለ የለም በሰዓቱ። ያንቺስ ማለት ቤተሰቦች እናት፣ አባት፣ እህት፣ ወንድም? የኔም ክፍለ ሀገር ናቸው እና እንደዚህ አይነት ኑሮም እንደምኖር ማንም ያውቅ የለም። ምክንያቱም መጀመሪያም ያስጠነቅቁኝ ነበር እንደዚህ አይነት እንትን ውስጥ እንዳልገባ በጣም ነበረ እንትን ሲሉኝ የነበረው እና ከሆነ በኋላ ደግሞ መልሼ ወደ እነሱ ይዤም ለመሄድ ከበደኝ። ማለት አይቀበሉኝም በሚል ምክንያቱም ብዙ እንትን ይሉኝ ነበረ። ብዙ ማስጠንቀቂያ ሰጥተው ነበረ። ወደዚህ ተጣልቼ በሱ የመጣው እና በቃ መልሼ እነሱን አይን ለማየትም ከባድ ሆነብኝ። በዛ ምክንያት ነው አሁን እነሱ አይቀበሉኝም ፍራቸው። ግን አልሞከርሽ ማለት ከቤተሰብ አንድና አካል ለማውራትም አልሞከርሽ? ከባድ ማስጠንቀቂያ እና ትልቅ ጸብ ላይ ነበርን መጀመሪያ በሱ የመጣ ማለት ነው። ወደ አብሬ መኖር ጀምሬያለሁ ነው እስቲ እና ያንን ብዬ ነው ፈርቼ እንትን ያልኩት። ግን ምናልባት እኮ በሰዓቱ የሆነ ነገር ሊሉሽ ይችሉ ነበር። ግን ዞሮ ሊቀበሉሽም ይችሉ ነበር። እንደዛ ውሳኔ ውስጥ ከመግባትሽ ያለውን ነገር ሁኔታቸውን አውቅ ስለነበረ አንዳንዴ ከዘመድ ባዳ ይሻላል የሚለውን አማራጭ ወሰድኩና ያው የነበረውንም ነገር እነሱ ጋር አውቅ ስለነበረ ከባድ ሁኔታ ላይ ነበረ።
ጸብ ላይ ነበር ከነሱ ጋር። በሱ የመጣ ማለት ነው። እና ደግሞ ልጅ ደግሞ እንትን ብዬ ሲሄድ ያው ብቻ እንዴት ብዬ ልግለጽ፣ ከባድ ነበር በሰዓቱ የነበረው ነገር። እና ልጅሽን እዛ ቤት ጥለሽ ከወጣሽ በኋላ ምን አይነት ህይወት አሳለፍሽ? እሱን እንኳን እንዴት ብዬ እንደምነግርህ አላውቅም። በጣም ተሰቃይቻለሁ፣ በጣም ከምልህ በላይ። በቃ ሰው ቤት ብዙ አመት ሰራሁ። እሷን ትቼ እዚሁ ርቄ ማለት ነው። ሰው ቤት ብዙ ቦታ ሰርቻለሁ። ተንገላታው ማለት ትችላለህ። በጣም ተሰቃየሁ እና ከትንሽ ጊዜ በኋላ አንዳንድ ብር እንትን ሲልልኝ በሰውም ብዙ ሞክሬ ነበረ ወደ አረብ ሀገር ለመሄድ አልሆነም። በቃ በስደት እንትን አልኩኝ። በስደት ነው የወጣሽው? አዎ። በጣም ከባድ ነው ነው ማለት አሁን ስደት ሲባል ያው የምንሰማቸው የምናያቸው ነገሮች አሉ እና እንዴት ነበረ ያ የስደት ጊዜ? በጣም ከባድ ነበረ። ሊረጋ የምችለው በላይ በጣም ትልቅ ስቃይ ላይ ነበር። ተሰቃይቻለሁ በአጠቃላይ በጣም ከምልህ በላይ እና ያው ብቻ ምክንያቱም አንደኛ ማታውቂው አካባቢ ነው የምትሄጂው። በዛ ላይ ህጋዊ የሆነ ነገር የለም። የሆነ ነገር ብትሆኝ የምትጠይቂው አካል የለም። በቃ ምን አማራጭ የለኝም። አማራጭ ሳጣ ነው በቃ ያንን የወሰንኩትና በቃ እንደዛ እንትን ያልኩት። ህይወት በጣም ተደራርቦብሽ ነበረ ማለት መጀመሪያ ትዳር ነበር፣ በፍቅር ህይወት ነበርሽ። ከዛ ባልታሰበ መንገድ እንደዛ ተፈጠረ። ከዛ በኋላ ደግሞ ልጅሽን ጥለሽ ወጣሽ። ከዛ በኋላ እንደገና ደግሞ እዚህ እንደነገርሽኝ ከሆነ ብዙ የስቃይ አመታትን ያሳለፍሽ። በጣም ከባድ ጊዜ ነበር ያሳለፍኩት፣ በጣም ከምልህ በላይ። እንግዲህ አሁን ከምትናገኝ ነገር አንጻር በጣም ከባድ ነው። እዚህ ሀገር ውስጥ በጣም ብዙ ችግሮችን አሳልፈሻል ማለት ልጅሽንም ጥለሽ ወጥተሽ። እዚህ ከተማ ውስጥ ቆይተሻል ወይስ ከከተማ ውጭ የሚሄድሽበት አጋጣሚዎች አሉ? አይ እዚሁ ከተማ ነው እሱም የቆየሁት። ረጅም ዓመት እዚህ ሰርቻለሁ። ሰው ቤት፣ በየሰው ቤት፣ አንዳንድ ሆቴል ውስጥም ምግብ ሰሪ ሆኜ ምናምን ሰርቻለሁ ብዙ። እንደ ምናልባት በዛ አጋጣሚ ውስጥ ልጅን ሄደሽ ለማየት ምናምን አልሞከርሽም? አልሞከርኩም። በቃ ቆርጥ አድርጌ ስለሆነ አንደኛ እንትን ያልኩት እነሱንም እንዲያዩኝም እዛ አካባቢ መታየትም ስላልፈለግኩኝ በቃ ውጥት ነው ያልኩት። ወዲያው ሲመቻችልኝ በቃ ወደ ስደት የተሻለ ብር ለማግኘት የተሻለ ህይወትን ለመኖር ስደቱን መረጥኩ። ያም ደግሞ በህገወጥ ማለት በህገወጥ ነው። እስቲ እንግዲህ ከባድ ነው ብለሽኛል። በእርግጥ ግን እስቲ የተወሰነ ያሉ ልታስታውሽኝ ትችያለሽ? የጉዞውን ጉዳይ እንዴት እንደነበረ የገጠመሽን ነገሮች። ስደት ላይ ያው ጉዞ ላይ ያው በየመንገዱ በየእንትኑ ያለው ስቃይ እንደዚህ ነው ተብሎ የሚነገር አይደለም። ያው ሴት ልጅ ደግሞ ከባድ ነው ፈተናው። ብቻ ከምችለው በላይ ከባድ ነገር ነው ያሳለፍኩት። ዛሬ ግን ያ ሁሉ አልፎ እግዚአብሔር ይመስገን ሁሉም አልፏል። አሁን ጥሩ ነው የምኖረው። ነገሮች ተስተካከሉልኝ ደግሞ ያው ልጄን መጥቼ እንግዲህ እንደምታየው ፍለጋ ላይ ነኝ ያለሁት። ምን ያህል ጊዜ ሆነሽ ከተመለስሽ? ከመጣሁኝ አንድ 7 ወር 8 ወር ይሆነኛል። ሀገር ውስጥ ከመጣሽ? ከመጣሁኝ 7 ዓመት በኋላ? ከ7 ዓመት በኋላ ማለት ነው። በጣም ብዙ ጊዜ ረጅም ጊዜ እየፈለግኳት ነው። ልጄን እያፈላለኩ እየጠያየኩ ነው። ምንም ላገኛት አልቻልኩም። ቀድሞ የነበርሽበት ሰፈር ስትሄጂ ሰዎቹን አላገኘሻቸውም? ሁሉ ነገር ተቀያይሯል። ስመጣ እነሱም የሉም፣ አድራሻቸውን ማንም እንትን ሊለኝ አልቻለም። የሆነ ሰው እንዲሁ በጥቆማ እነሱን እንትን ብሎኝ ሲሄድ እዛም የሉም አሉ። አጣኋቸው። እዛ እንግዲህ እስካሁን ፍለጋ ላይ ነኝ ያለ። ግን ምንም ልታገኛቸው አልቻልሽም? እሄዳለሁ ብዙ ጊዜ እዛ አካባቢ ተስፋ ባለመቁረጥ እሄዳለሁ። ምናልባት የማውቀው ሰው ባይ ብዬ እንዲህ ድንገት እንኳን ሳገኝ እጠይቃለሁ። ምንም አድራሻችሁን ጭራሽ ልታገኝ አልቻልሽም? አዎ አልቻልኩም።
ያገኛቸው። ግን አሁን የሚለዩሽ ይመስልሻል? እንግዲህ ረጅም ዓመት ነው፣ ረጅም ዓመት 18 ዓመት። ሴትዮዋ እንግዲህ ይለዩኛል። ህፃኗ ታውቀኝ። በእርግጥ አሁን ሰማን ያገኙኝ ይለዩኛል። እንዴት አይለዩኝም? ያውቁኛል እንጂ ምን ሊፈጠር ይችላል? እሷን ግን ባያት አላውቃትም። ምክንያቱም ህፃን ሆና ስለሆነ የሄድኩት በጭራሽ ላውቃት አልችልም። ያው እንግዲህ እናትነቴ ነው። ተገናኝተን በክሳት ይቅርታ ብታረግልኝ በጣም ናፍቃኛለች። ባያት በሰዓቱ ወድጄ አልነበረም ትቻት ሄድኩት። ከባድ ሁኔታ ስለገጠመኝ ትልቅ ችግር ስለገጠመኝ ነው ትቻት ሄድኩት። ማንም መቼስ ከእናቱ ከልጁ ተለይቶ መኖር አይፈልግም። ግን ከባድ ችግር ስለገጠመኝ ነው ትቻት ሄድኩት እና ያንን ሁሉ ብትረዳልኝ በህይወት ካለች እንግዲህ እግዚአብሔር ፈቅዶ ከተገናኘን ይቅርታ ብታረግልኝ እናትነቴን ተቀብለን የነበረውን ችግር በሰዓቱ አስረድቻት ተረታኝ የምትቀበለኝ ከሆነ ልክሳት በጣም ዝግጁ ነኝ። ያ ሁሉ የመከራ ጊዜዎች፣ የጭንቀት የችግር ጊዜያቶች አልፈዋል። ማያልፍ የለም አልፏል። የጊዜ ጉዳይ ነው እና ደግሞ ምናልባትም አንዳንዴ ከውጭ ሆነን ስናይ ወይ ፈራጆች ያው ሰዎች ስለሆን እንሆናለን እንጂ በህይወታችን የሚገጥሙ ነገሮች አንዳንዴ ማይሆን ውሳኔ አሁን ላይ ነው እንደማይሆን የምናስበው ያን ችግር ያን ወቅት ካለፍን በኋላ ነው እና የሆነ ውሳኔ ላይ እንድንገደድ ያደርገናል። ምናልባትም ያ አጋጣሚ ነው አንቺን እንደዚህ አይነት ውሳኔ ውስጥ ከቶሽ ልጅሽንም ለሰው አሳልፎ እስከ መስጠት ከዛ በኋላ አንቺ ብዙ የመከራ ዓመታትን የስደት ዓመታትን እንድታሳልፍ ያደረገች እና እስቲ የ7 ዓመት የውጭ ቆይታሽን የተወሰነ ያሉን ታጫውችናለች። ያው ስለምን አጫውታለሁ? አረብ ሀገር ነው ያው ሰው ቤት ነው። ለምን ሽንት ቤት ሳጥብ ምናምን ልክ ነሽ። ብዙም እንትን የሚባል ነገር የለም። ግን ምን አይነት ሰዎች ነበሩ? 7 ዓመት ውስጥ አንድ ቤት ነው የቆየሽ? አንድ ቤት አይደለም በእርግጥ የቆየሁት ብዙ ቤት 4 ቦታ ቀያይሮ ያለው፣ ግን መጨረሻ ላይ የገጠሙ ሰዎች በጣም መልካም ነበሩ። ጥሩ ሰዎች አጋጣሚ ሰጠኝ። እነሱ ጋር ቤተሰቡኝ የቆየሁኝ በጣም ነበር የሚወዱኝ። አሁን ድረስ እንጠያየቃለን። ከመጣሽ በኋላ? ከመጣሁ በኋላ በጣም እንጠያየቃለን። ልጅም እንዳለኝ ያውቃሉ። ብዙ ይረዱኝ ነበረ። ታሪክሽን ነግረሻቸዋል? ነግሬያቸዋለሁ። በጣም ቤተሰብ ሆነናል። ብዙ ነገር እንትን ብለውልኛል። የነበረው ሁኔታ ይኸው። እውነት ለመናገር በስልክ ስናወራ ማግኘት የምትፈልጊው ሰው እንዳለ ነበረ ስትነግሪኝ የነበረው እና እንደዚህ አይነት ታሪክ ይኖራል ብዬ አልጠበኩም። እውነቱን ስነግርሽ ግን ያው የሚያሳዝን ታሪክ አለው። በአንቺ በኩል ሆነን ስናየው ሁኔታዎች ማስገደድ ነው ምናምን እና ይችን ልጅ አሁን ማየት ሁኔታ ላይ ትሆን እንዴት አይነት ህይወት ውስጥ እንዳለች ከማን ጋር እንዳለች ምናምን እንግዲህ ከዚህ በኋላ የምናየው ነገር ነው ሊሆን የሚችለው። ምክንያቱም አንቺም በወራት ደረጃ ነው እንትን ያልቻል፣ ከዛ በኋላ ሰዎቹን ማግኘት አልቻልሽም። በእርግጥ አሁን ከተማችን ይሄ ብዙ ነገሩ ተቀያይሯል። እንዲህ አዳዲስ ግንባታዎች ምኖች ስላሉ በፊት ከነበሩበት ቦታ የተነሱ ሰዎች ሁሉ አሉ አዳዲስ ቦታ የቀየሩ እና ምናልባትም እንደዛ ስለሆኑም ይሆናል እነዛን ሰዎች ልታገኛቸው ያልቻልሽው ብዬ ገምታለሁ። እንግዲህ እንደዛ ነው ብዬ ያሰብኩት። የተወሰነ ወደኋላ ያልመለሰች እና ማለት ጓደኛ ያው ማለት የሴት አልነበረሽም እንደዚህ ሰፖርት የሚያደርግሽ ምናምን? ያን ነገር ከመፈጠሩ በፊት ነበሩኝ ጓደኞችማ። ግን ምን ጓደኛ እኮ ያን ያክል እንትን አይሆንም። በሰዓቱ ያው ብዙ ነገር እንትን እንል ነበረ። ከዛ በኋላ ሁላችንም ተራራቅን እንጂ ጓደኞችማ 2 ጓደኞች ነበሩ። ሁሉም የየራሱን ህይወት ያዛል። ከዛም ተራራቅ። እንኳን አይደለም ጓደኛ ቤተሰብም እኮ እንትን የሚልበት ወቅት ነው የነበረው በሰዓቱ። በእርግጥ አሁንም ላይ ትንሽ ጊዜ አስቸጋሪ አንዳንዴ ነገሮች ባልተጠበቁ መንገድ ሲሄዱ በዙሪያችን ያሉ ሰዎች ያን ነገር ላለመቀበል እንደዚህ አይነት የሚያሳዩ ነገሮች አሉ እና አሁን
እስቲ ማለት በምን አይነት ሁኔታ ነው ነገሮች ተስተካክላሉ ብለሽኛል እና አሁን ልጅሽን አግኝተሽ እዚህ አብሮ የመሆን ነው? አግኝተሻት ለመመለስ ነው? እንዴት ነው ያሰብሽው? እንደ አግኝቻት አሁን በአሁኑ ሰዓት ጥሩ ኑሮ ነው ያለሁት። ቤትም ገዝቻለሁ፣ አለኝ ደህና ኑሮ እየኖርኩኝ ነው። አንድ ትንሽ ሱቅ ነገርም ከፍቻለሁ እዚሁ። ስለዚህ ልጄን ባገኛት አብረን እንኖራለን፣ አብረን እናድጋለን፣ አብረን ስራ እየሰራን እስኪ እንግዲህ እሷን ብቻ ላገኛት እንጂ እሷን ተመልሶ መሄድ ሀሳቡ የለሽም? የለኝም። በቃ እዚሁ ባለሁበት ሁሉ ነገር ጨርሼ ስለመጣሁ እዚሁ የተሻለ ነገር ለማድረግ ነው የምፈልገው። አሁን ትልቁ ምኞቴ ልጄን ማግኘት ነው እና በዚህ እንድትተባበረኝ እንድትረዳኝ ነው የፈለኩት። እኔ እንዳልኩሽ ማድረግ ያለብኝን አድርጌ ከማገዝ ወደኋላ አልልም። ምክንያቱም ስራዬ ስለሆነ ሰዎችን በተቻለኝ አቅም እንትን ማለት እሞክራለሁ እና ከዚህ በፊት የነበረውን የሰዎቹን ወይንም ደግሞ ልጅቷን ጥለሽ የወጣሽበትን አካባቢ አድራሻ ምናምን ትነግሪኛለሽ። ያለኝ አማራጭ እንግዲህ ሰዎችን በአንድም በሌላም ነው። በእርግጥ ቶሎ ላይገኙ ይችላሉ። አንቺን ሞክሬያለሁ ብለሽኛል እና አሁን ብዙ ነገሮች ተለዋውጧል። ብዙ ሰው ከነበረበት ተነስቷል ምናምን እንደዚህ አይነት ነገሮች ስላሉ ስለ ሰዎቹ በደንብ የምታውቂውን ነገር ስለ ሰፈር ሜይ ቢ ስለ ሰዎቹ ጎረቤትም ሊሆን ይችላል ብቻ ይጠቅማል የምትይውን ነገሮች ስለ ቦታ የሚነግረኝን ነገሮች በደንብ ነግረሽኝ በዛ መንገድ ነው እኔ ላገኛትም እንትን ልል የምችለው። ስለዚህ እሱን እንደዛ እናደርጋለን። እንደው ምናልባት ይሄ ቪዲዮ አምትያችን ሰዎች ጋር ቀድሞ ቢደርስ ወይም ቢያዩ ምን አይነት መልዕክት አስተላልፍ? የሆነ መልዕክት አስተላልፍ። ቀድሞ ካዩት ቀድሞ ካዩት እንግዲህ ልጄን እንዲያገናኙኝ ትብብራቸው እንዲያደርጉልኝ እማጸናለሁ፣ እለምናቸዋለሁ። እንግዲህ በፊት የነበርኩበት ቤት ያውቁኛል፣ ሲያዩኝ ማለት ነው። ስለዚህ ከልጄ ጋር እንዲያገናኙኝ ከዛ በፊትም አጥፍቼ የነበረውን ጥፋት ሁሉ እነሱንም ሄጄ ይቅርታ ጠይቃቸዋለሁ እና እንዲተባበሩኝ ነው በአጠቃላይ የምለምናቸው። ከልጄ ጋር እንዲያገናኙ ይህንን ነው የምጠይቀው። ጥሩሽ እንግዲህ ተመልካቾቻችን ምናልባት ከምታዩን ከምትመለከቱን ሰዎች መካከል ትሆናላችሁ ብለን እናስብ። ካልሆናችሁም እንግዲህ የምታውቁትም ሊሆን ይችላል። ብቻ ወይዘሮ ሰላም ከዚህ በፊት ህይወት አስገድዳኝ ነው እንደዚህ አይነት ውሳኔዎች ልገባ የቻልኩት፣ በዛ አጋጣሚ ነው። ዛሬ ግን እግዚአብሔር ይመስገን ነገሮች ተስተካክለው ልጄን ለማግኘት አግኝቼ ይቅርታ ጠይቄ ክሼ አብሬያት ለሆን እናንተንም ደግሞ ይቅርታ ጠይቄ ላመሰገን ተዘጋጅቼ መጥቻለሁ። በጣም እየፈለግኳችሁ ነው እያለችን ነው። እንግዲህ ቀድሞ ከደረሳችሁ በአድራሻችን አለው በሉን፣ በእኛ መንገድ እንትን መገናኘት ትችላላችሁ። ካልሆነ ደግሞ ያው እንግዲህ ያው የስራ ባልደረቦቼ ጋር ምናምን በመሆን ስለ ቦታው ስለ ሰዎቹ ማጣራት ነው የሚሆነው። እንግዲህ ትገኛለች ብለን ተስፋ እናደርጋለን። እንግዲህ እግዚአብሔር ያውቃል ሁሉም በተስፋ እንግዲህ አንድ ነገር እያየው ነው ፊትሽ ላይ እና ማለት በጣም የሆነ ከብዶሻል። ከብዶኛል። እውነት ነው። ድምፅሽ ይናገራል። ማገኛት አይመስለኝም። በጣም ይጨንቀኛል። እንዴት ነው ይሄ? እንግዲህ 8 ወር ምናምን ማለት 7 ወር ፈልገሻት አለማግኘትሽ ደግሞ የሆነ የፈጠረብሽ ስሜት የለም? እንዴት አይፈጥርብኝም? ምንስ ነው የፈጠረብሽ? በጣም ከምነግርህ በላይ እኔ በቃ ቀን ማታ ማልቀሱ ነው የኔ ስራ። ምክንያቱም ልጄ በነበረው በሰዓቱ ህፃንነቷን እያስታወስኩኝ ሁሉ ነገር በቃ ነጋ ጠባ ማልቀሱ ነው ስራዬ። ጭንቀት ላይ ነኝ ያለሁት። አገኛት ይሆን ምን ሆነ ይሆን የሚል ስጋት፣ ትልቅ ስጋት አለኝ እና በቃ ለከምቻ ከምልህ በላይ በጣም ከባድ ሁኔታ ላይ ነው ያለሁት እና እባክህን እርዳኝ እንደምንም ብለህ። እኛ እናግዞታለን፣ ችግር የለውም። እሺ እንግዲህ እንዳልኩ መረጃውን እፈልጋለሁ። ከዛ በኋላ እንግዲህ ስንትም ቀኔዎች መቼ እንደምናገኛት አናውቅም፣ ግን ዞሮ ዞሮ በተቻለን አቅም ማድረግ ያለብን ነው አድርገን እናገኛት። እጠብቃለሁ። እሺ እንግዲህ ወደ ተመልካቾቻችን ወይዘሮ ሰላምን እንደሰማችሁት ነው። ብዙ
መከራን አልፋ ነው ዛሬ ላይ ደርሳ ልጇን ፍለጋ የመጣችው። ምናልባት ቅድምም ብያለው ሰዎች ቀድሞ ከደረሳችሁ ወይም ሰላም የምታውቁ ሰዎች ካያችሁ በእኛ አድራሻ ማግኘት ትችላላችሁ። እኛም ዞሮ ዞሮ ፍለጋችንን አናቆምም። የስራ ባልደረቦቻችን ጋር በመሆን ወደ ፍለጋ የምንወጣ ይሆናል። እንግዲህ የምር አግኝተናት ከዛ በኋላ ወይዘሮ ሰላምን ከልጇ ጋር እናገናኛለን። ልጅቷ በምን አይነት ሁኔታ ላይ ናት? ሲያሳድጓት የነበረው ሰዎችስ ከእነሱ ጋር ምን አይነት ነገር ሊኖር ይችላል የሚለው ነገር እንግዲህ አብረን የምናየው ይሆናል በቀጣይ ቪዲዮችን። እናንተ ግን አብሮነታችሁ የለም። መልካም ጊዜ። ሰላም ሰላም፣ ውድ ተመልካቾቻችን እንዴት ናቸው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በጣም ዛሬ ደግሞ በጣም ነው የምላችሁ ደህናም ነኝ። በጣም ደስ ብሎኛል። የምሬን ነው የምላችሁ ከቃላት በላይ። ከዚህ በፊት በጣም ብዙ ነገሮችን ስንሰራ አይታችኋል፣ ሰምታችኋል እና በብዙ ደስታዎችን አስተናግናል። ዛሬ የተለየ የሚያደርገው ግን አንድ የተለየ ጉዳይ አለኝ እና ምንድነው ከዚህ በፊት ከወይዘሮ ሰላም ጋር የነበረን ቆይታ ታውቃላችሁ። ለ18 ዓመት ልጇን የህይወት አጋጣሚ ስለሆነ ህይወት አስገድዳት እንደዛ አይነት እርምጃ ውስጥ ገብታ ሰው ጋር ማታውቀው ሰው ጋር ጥላ ምናምን ሂዳ ነበረ። ያን ነገር መታ እንግዲህ ስቱዲያችን ድረስ መታ የተፈጠረውን ነገር አስረድታን አሁን እንደምትፈልጋት እና እኛ በፍለጋው እንድናግዛት አግኝተናት ደግሞ ይቅርታ ጠይቃ አብራ መኖር እንደምትፈልግ ሁሉ ነግራን ነበረ። እግዚአብሔር ይመስገን። የእውነቴን ነው የምላችሁ በጣም ደስ ያለኝ ምክንያት ያ ልጅቷን አግኝተናታል። በጣም በብዙ መከራ፣ በጣም በብዙ ችግር ምንድነው ያው አሁን ታውቃላችሁ ብዙ ሰዎች ብዙ ቦታ ተንቀሳቅሰው ከተማ ውስጥ በሚደረጉ ነገሮች እና በዛ ነበረ። ከዚህ በፊት ወይዘሮ ሰላምም እንግዲህ መታ ብዙ ቦታ ብዙ ቀናትን ሞክራ ነበረ። ዞሮ ዞሮ እሷ በሰጠችን ግለሰብ አድራሻ መሰረት ምናምን በጣም በብዙ ሂደት በዚሁ አጋጣሚ ግን ለተባበራችሁን ሰዎች እጅግ በጣም ነው የምናመሰግነው። ብዙ ሰዎች ይህ ጉዳይ እንዲሳካ አግዛችሁናል እና እግዚአብሔር ያክብርልን። በጣም እናመሰግናለን እንላለን። ዞሮ ዞሮ አግኝተናታል። አሁን ግን እዚህ ስቱዲዮ ጠርተናት ቢሮ አስቀምጠናት ነው ያለ ነው። ግን እሷ አታውቅም ማለት ለዚህ ጉዳይ እንደጠራዋት ምናምን አታውቅም። በቃ ለሆነ ፕሮግራም እንደጠራዋት ነው እና የተወሰነ ቆይታ ከእሷ ጋር አደርጋለሁ። ከዛ በኋላ ደግሞ ወይዘሮ ሰላም ጋርም አገናኛታለሁ። ከዛ በኋላ ምን ይፈጠራል አናውቅም። ማለት እንግዲህ ለ18 ዓመት የወር አዲስ ልጅ ነው ታውቃላችሁ። አሁን የምር እናቴ ናት ብላ ልትቀበል ትችላለች ወይስ የሚለው ነገሮች ትንሽ አስቸጋሪ ናቸው እንደዚህ አይነት ነገሮች እና ስለዚህ እሱ ምን ይዞልን ይመጣል፣ እሷ ምን አይነት ነገር ልታሳየን ትችላለች። እንግዲህ ከእሷ ምናየው ይሆናል። እንግዲህ ብቻ ፈጣሪ ፈቅዶ እዚህ ላይ ደርሰናል። ግን ከዚህ በኋላ ያለውን እንግዲህ እሷም ተስማምታ እናትነቷን እንድትቀበል ተስፋ እናደርጋለን። ከዛ በኋላ አብሮ እንዲኖሩ 18 ዓመት ሙሉ ተለያይተው የእናትነት ፍቅር የወላጅ እናትነት ፍቅር ሳታገኝ ነበር የከረመችው። ስለዚህ ያን ነገር ባለፈው ወይዘሮ ሰላምን እንግዲህ ሰምታችኋል ለመካስ እንደምትፈልግና ስለዚህ ይሄ ሁሉ ነገር ለማድረግ የወይዘሮ ሰላምንም ፍላጎት ለማሳካት እኛም የተቻለንን ለማድረግ እየሞከርን ነው። ዛሬ በጣም ነው ደስ ያለኝ። እንግዲህ ደስታችን እስከ መጨረሻው እንዲሆን ፈጣሪ ፍቃድ ብያለሁ። የእውነቴን ነው የምላችሁ። ስለዚህ አሁን ከቢሮ ውስጥ ናት ያለችው፣ ትመጣለች። አታውቅም ብያቸዋለሁ። ከዛ በኋላ ከእሷ ጋር የተወሰነ ቆይታ እናደርጋለን። ስለዚህ እንጠራታለን እና እናንተ ግን አብሮነታችሁ አይለየን። ምክንያቱም በእናንተ እገዛ ነው። የእውነት በጣም ነው የማመሰግናችሁ። ደስ እያለኝ ነው በነገራችን ላይ ማወራው ዛሬ በጣም ደስ ብሎ ማወራው እና የእናንተ እገዛ ስላለበት በጣም ነው የማመሰግነው። እንግዲህ ከካሜራ ጀርባ ያላችሁ ሰዎች እንግዳችን ወደዚህ ታስገቡልን አላችሁ። ከዛ በኋላ የተወሰነ ቆይታ እናደርጋለን። ጥሩልኝ። ሰላም ሰላም፣ እንዴት ነው? እንኳን ደህና መጣሽ። እንዴት ነሽ? አለሁ። እንዴት ነው? ሁሉ ሰላም? ሰላም ይመስገን። እንዴት ነው? አቆየሁሽ? ወይ ችግር የለውም። እሺ፣ ያው አንዳንድ ነገሮችን ማስተካከል ስላለብኝ ነው። ለዛ ነው እና ሁሉ ሰላም? ሰላም ነው፣ እግዚአብሔር ይመስገን። በድጋሚ ስላገኘሁሽ እዚህ ድረስ እሺ ብለሽኝ ስለመጣሽ በጣም አመሰግናለሁ። ኧረ እኔም ስለጋበዝከኝ በጣም ነው የማመሰግነው። እማማ እንዴት ናቸው? ማማ ደህና ነች። ወዴት ነው አልተባልሽም? ተብያለሁ። ያው ትንሽ እያደግኩ ስለሆነ በእርግጥ ያው እኔም መጥቼ አናግሬያቸው ስለነበረ በእርግጥ እንትን ይላሉ። ግን
ቢመጡ ደስ ይለ ነበር ኖርማሊ፣ ግን የአቅም ጉዳይ እና እስቲ ራስን ለተመልካችም ለቤቱ ማስተዋወቂ፣ ከዛ በኋላ ደግሞ ስለ አንቺ የተወሰነ ቆይታ እናደርጋለን። አለም እባላለሁ። እኔማ አቅሻለሁ እንዴ ተማሪ ነኝ። ትምህርት እንዴት ነው? ትምህርት ምንም አልማርም። አሁን በእርግጥ የትምህርት ፖሊሲያችን ብዙ ነገሩ ስለተቀያየረ ከባድ ነው እና በደንብ ጥረት ይፈልጋል። ደስ ይላል። ብቻ የሆነ ዓላማ ካለሽ ለዛ ነገር ራስሽን በደንብ እንትን ትያለሽ እና ወጣት ነሽ፣ ልጅ ነሽ፣ ብዙ ዓላማ ያለሽ እንደሆንሽም ታስታውቂያለሽ እና ይሳካል። እነዛ ዓላማዎች ተሳክተው ምናምን ግድ ነው አደረግኩት ይባላል። በዛ ላይ ለማማስል ግዴታ መጣር አለብኝ። ስንት ነገር አካለች። እስቲ ስለማማ ስለአንቺ የተወሰነ እንስማ። በእርግጥ የሚያጓጓ ነገር ነው። እኔም ባለፈው ሳገኛቸው ተመልካቾቻችን ጥሩ ቆይታ ነው አድርጌ የተመለስኩት። በብዙ ፍለጋ ባገኛቸውም እማማም በጣም ደስ የሚሉ ሰዎች እናት ናቸው። አለምም ደስ የምትል ልጅ ናት። በነገራችን ላይ ቡናሽን ወድጄዋለሁ። አመሰግናለሁ። ሌላ ቀን ትመጣለህ፣ እንጋብዛለን። ከዚህ በኋላ ትመላለሳለህ ነው? ይሁን፣ አይከፋም። የሚያፈላ ከተገኘ ያው ማማ በቃ እናቴ ያው ጥሩ በቃ ከቃሌ በላይ ነች። አባትም እናትም እሷ ብቻ ነች። አባት የለኝም ታውቃለህ። እናቴ እሷ ነች በቃ እና በቃ ብዙ ነገር ነው የሆነችው። በዛ ላይ አሁንም ያው እሷ ነች እየሰራች የምታኖረኝ እና በቃ ያው አሁን እንኳን ያን ያክል ችግር የለብንም። እርግጥ ግን በቃ ከዚህ በፊት በጣም ብዙ ነገሮች ሰው ቤት ልብስ አጥባ በቃ ብቻ እንጃ ከቃል በላይ ለእኔ ብዙ ነገር አድርጋለች። እንጀራ እየጋገረች ምናምን ነው ያኖረችኝ እና እሷ ማንተ መክፈል ሀሳቤ እሱ ነው እና ማድረገዋለሁ ብዬ አስባለሁ። እሷም ያው ከኔ ውጭ ማንም የላትም። አንዳንዴ በቃ በዛ ላይ ደግሞ ለእኔ ብላ ነው ከቤተሰብ ማለት በቃ የሆነ እኔን ለማሳደግ ብላ ብዙ ነገር በማድረጉ የተነሳ ከቤተሰብም ልቃ ምናምን ብቻ በቃ ብዙ ነገር ሆናታለች ለእኔ። እናቴም በጣም ነው የምወዳት፣ በጣም ማለት ነው። አሁን እሱን ተይዋለሽ፣ አታልቅሽ በቃ። ቅርታ ስለሷ ሲወራ ስሜት ይገባኛል። ያው ሁላችንም ጋር ያለ ስሜት ነው፣ የእናት ስሜት ነው። በቃ እማማ ለእኔ በቃ ታውቃለህ ከሁሉም በላይ ነች። እንጃ እንዴት ብዬ እንደምገልጻት አላውቅም። ብቻ በጣም እወድሻለሁ፣ በጣም ነው የምወድሽ። እንግዲህ እንደነገራችሁም ከሆነ የሆነ ታሪክ አለ በአንቺና በእማማ መሀል። ታሪክ አለ። እስቲ ስለሱ አጫውች። ምናልባት ማረብሽሽ ከሆነ ሜይ ቢ መጠየቅ የሌለብኝ ነገሮች ካሉ መብትሽ ነው። እኔ እኮ ከእማማ ውጪ ሌላ ነገር አይረብሽኝም። ማለት እሷ እናቴ ለእኔ ያደረገችልኝ ነገር ለእኔ የሚረብሽ ነገር በቃ እሷን መርዳት እስከምችል በቃ ውስጤ እሱ ብቻ ነው የሚረብሽኝ። ሌላ ነገር ምንም አይረብሽኝም። ያው እማማ አግኝታ ነው ያሳደገችኝ። ማለት እውነተኛ እናቴ አይደለችም። ወላጅ እናትሽ አይደለችም? አይደለችም። ያው አባቴ ምናምንም አላውቀውም፣ ስለነገረችኝ ነው እንጂ ይህም ታሪክ አላውቅም። እስከ የሆነ ዓመት ድረስ እናቴ እንደሆነች ነበረ ኢማጂን አድርጌ የምኖረው። ግን ያው ማወቅ እንዳለብኝ ስለገባት ነግራኛለች። አልዋሸች። ያው ማለት የሆነ ጊዜ ይመጣል እና እኔ አስቤውም አላውቅም። ሌላም ሰው ደግሞ የማማ ልጅ አይደለሽም ብሎ ተናግሮኝ ምናምን አያውቅም ነበረ። ግን እሱ ማወቅ አለብሽ ነገር አለ፣ የሆነ ሰው ያስፈልግሻል፣ የእውነት ምናምን ነገር ብላ ነግራኝ ነበረ። በቅርቡ ነው የነገረችኝ። እናትሽ ሌላ ሰው ነች፣ ታውቃታለች። በእርግጥ እናቴን ታውቃታለች። የዛው ሰፈር ነበረች የምትኖረው፣ ቤተሰብ ግን አይደሉም። እና ያው ከትንሽ ወራት በኋላ ጥላኝ እንደሄደች ነው የነገረችኝ።
በወራት ደረጃ? አዎ በወራት ደረጃ። ከዛ ማማ አገኙሽ፣ አሳደጉሽ። ግን ይህን ነገር መጀመሪያ ማማ ሲነግሩሽ ምን ተሰማሽ? በእርግጥ ለማመን ይከብዳል በጣም ጭራሽ ያልጠበቅሽው ነገር ስለሚሆን። አይ ማማ በቃ በጣም ይሆናል ስለምትቀልድብኝ ስለምታቀብጠኝ ምናምን ነገር ቀልድ መስሎኝ ነበረ ስትነግረኝ ምናምን ነገር ድሮ ብትይ ምናምን ነገር ነበር ያልኳት። ግን በቃ ሲሪየስ ገጭታ ስታወራኝ በቃ ደበረኝ። ኖርማል ሰው እንደዚህ ካሰበልኝ እውነተኛ እናቴ ምን አይነት ችግር በቀጥማት ነው እንደዚህ ጠልታኝ ተወችኝ ብዬ ያሰብኩኝ። ማለት ማማውን ኖርማል አግኝቶ ነው ያሳደጉኝ ታውቃለህ፣ ያሳደገችኝ እና እሷ እናቴ ደግሞ እንዴት ህፃን ነኝ ህፃን የሚጠላለ እንዴ ህፃን ሁኜ እንዴት ትታኝ ትሄዳለች የሚለውን ሳስብ በጣም ተሰምቶኝ ነበር። ግን ያን ያክል ቦታ አልሰጠሁትም። ምክንያቱም ከእናት በላይ ሆና ነው እናቴ ያሳደገች። እናቴ ነው የምትያት? በጣም በጣም ነው የምወዳት። ከዛ በኋላ ማለት እንዳልኩሽ የሆነ ስሜቶችን ይፈጥራል። መጀመሪያ ላይ አላመንሽም፣ ቀልድም ነበር የመሰለሽ። በኋላ ግን እንትን አልሽም እና እሺ አልጠየቅሽም ማለት እናቴ የት ናት? ለምንድን እንደዚህ ያደረገች? ምናልባት ለማማ የተነገረ ነገር እንዳለ አስበሽ? ማማ ለምን እንደሆነ ታውቂያለሽ? ምክንያቱም ምናምን ብዬ ስጠይቃት ማለት ያን ያክልትን ቦታ አልሰጠሁትም። በእርግጥ ግን ዝም ብዬ ብቻ እውነት ነው ምናምን በቃ ወደ ማመን ሲሄድ ታዲያ ምንድን ነው ምክንያቷ? ለምንድን ነው ጥላኝ ሄደችው ምናምን ነገር አልኩት። ያው ያን ያክል አላውቅም። በእርግጥ ግን ያው የሆነ ነገር ባይሆንላት ነው ምናምን ተረጃት። እናት ልጇን ለመጣል የሆነ ምክንያት ይኖራታል ምናምን ነገር ነው ያለችኝ። እና ያው አባቴ ማውራት እንዳልነበር አይነት ነገር ነው የነገረችኝ። ሁሉንም ታሪክ ነግረውሻል ማለት ነው? ጠረፍ እንደዚህ ነግራኛለች፣ የት እንዳለች ምናምን ግን አላውቅም ያለችኝ። እኔም ግን ልፈልጋት አልፈልግም። ምን ታደርግልኛለች? አሁንም አልፈልጋትም። እንደዛ ብለን መወሰን አንችልም። ምክንያቱም እናትሽ ወላጅ እናትሽ ናት። የሆነ ማለት አግኝተሻት መጠየቅ አትፈልጊም? ለምን የሚለውን ለምን እንደዚህ ያደረግሽ ለምን ጥለሽ መጠየቅ እፈልጋለሁ በጣም። የዛኔ አሁን ማማ ባያገኙስ የዛኔ የሚለው ስታስብ ያው በወራት ውስጥ ሆነክ እዛው ልትሞት ትችላለህ፣ በርዶክ ልትሞት ትችላለህ፣ እዛው በቃ ነፍሶብህ ልትሞት ትችላለህ። ብዙ ነገር ይፈጠራል እና እንደዚህ ያስጨከናት ነገር ዋቅ ደስ ይለኛል እውነቱ። ግን ላገኛት ደግሞ አልፈልግም። ምንም አታደርግልኝም ህይወቴ ላይ። አሁንም ሌላ ነገር ማምጣት ነው የሚሆነው። ከማማ ውጭ እናት አልፈልግም። አትፈልጊም? ጭራሽ ብታገኛት ሰበውን አጋጣሚ? አይ በምንም አጋጣሚ አንገናኝ። 18 ዓመት አለፈ። 18 ዓመት ሊያልፍ ነው እንጂ እድሜሽ ያሪፍ እየሄድሽ ነው። እየሄድክ ነው እያደረግሽ ግን አይታወቅም እኮ የሰው አጋጣሚ። ወይ ተው እባክህ ከዚህ በኋላ እሷስ እንዴት እኔን ልትፈልግ ትመጣለች ማለት አስበዋል። በቃ በወራት 5-6 ወራት ላይ ጥላ ሄዳ አሁን ልጅ ብላ ትመጣለች። እሷስ ልብ ይኖራታል? በህይወት ሳለች ብላ ታስባለች? ከባድ ነው። እኔ እንጃ ትመጣለች ብዬ አላስብም። ሲጀመር የምትመጣ ቢሆን መጀመሪያም ጥላኝ አትሄድም። እኔም ደግሞ ልፈልጋት ይሄን ያህል ዓመትም ላይፈጅ ይችላል። ያ ላይፈጅ ይችላል። እስከዛሬ አስበዋል ወይ? በጣም ብዙ ዓመት ነበር። 18 ዓመት በእርግጥ በጣም ብዙ ነው። ታዲያ በጣም ብዙ ዓመት ነበራት እኔን ለመፈለግ ብትፈልገኝ ብታስበኝ ማለት ነው። ከዚህ በኋላ ደግሞ አላስባትም። እኔ ምን እንደምልሽ አላውቅም። ምን ትለኛለች? ችግር የለውም። እኔ እኮ ትዝ አትለኝም። እንደ ወላጅ እናት እማማ አሳድገውሻል። እኔ ከማማ በላይ ማንንም ሲጀመር እኔ እናቴን ብትኖር ራሱ ከማማ በላይ አልወዳትም ነበር ይመስለኛል። ማማ ስለሳቸው አይጠቀምም። ደግሞ አንተም አይታቸዋል። እሱ ናት ነው እኮ በቃ ልዩ ናቸው። ከእሱ ውጭ እናት አልፈልግም ጭራሽ። አዎ በእርግጥ እናቴን አይንቺ ለምን ተወችኝ ባውቅ ደስ ይለኝ ነበር። ያው ከዚህ በኋላ አይሆንም። ሲጀመር እንዴት ይሆናል ማለት ሞታም ሊሆን ይችላል፣ እኔንም ሞታለች ብላ እያሰበች ሊሆን ይችላል። ብዙ ነገሮች አሉ። ግን የህይወት አጋጣሚ በመንሳት ምን አይነት ነገሮች ሊያመጡብን እንደሚችሉ
ያው አሁን ሰፈርም ቀይረናል ምናምን ብቻ በምንም ልታገኘኝም አትችልም። ሲቀጥል እንዴት ታገኘኛለች? ቆየ ሰፈር ከቀየረ እሷ የምታውቀው በፊት እዛ ሰፈር ነዋሪ ነበርንበት ሰፈር ሌላ ቦታ ቤት ተሰጥቶ ምናምን ገብተናል ሌላ ቦታ